ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ዛሬ እንግዲህ ሀይሚና ብሩኬ ብዙዎቻችን ስንጨነቅ ነበር። ተጣሉ፣ ጠፉ፣ ምን ሆኖ ነው እያልን ነበረ። ዛሬ ግን ሳቃቸው ተመልሶ ችግራቸውን ፈተው በፈገግታ እንደ ድሮ አምሮባቸው መጥተዋል ማለት ነው። በሁለት ሰው ቤት አይቻቸዋለሁ። በጣም ደስ ብሎናል። እንደዚህ አምሮባችሁ ድምቅ ብላችሁ ስለመጣችሁ በጣም ደስ ስላላችሁ በዚሁ ቀጥሎ። አትጣሉ፣ አትጨቃጨቁ። በእርግጥ ሰው ሆኖ የማይጣላ የለም። ግን እኛ ብዙ ሟርት ስናሟርት የነበረው ተጣልተው ሊቀሩ ነው ሰው ነው ያጣላቸው። ብሩኬ ሴት ይጀነጅናል ምናምን ያልን ሰዎች እጃችን ባፋችን ጫና። አቤት አቤት የኛ ምላስ፣ አቤት ውርደታችን። ያው ሁሉ ነገር አውርተን እነሱ ታርቀዋል። ለማንኛውም በጣም ደስ ብሎኛል ሀይሚና ቡራዬ እንደዚህ ሰቃችሁ ስለመጣችሁ። በሌላ በኩል ደግሞ ሶፊያዬ እንግዲህ የኔ ቆንጆ የኔ ሴት ሙያዋ ለማንኛውም ተመስክሮላታል ማለት ነው። ባለሙያ እንደሆነች የታወቀ ነው። ማን እንደሆነሽ ሁልሽም ታውቂያለሽ ማለት ነው የኔ ውድ። እንኳንም ሙያሽ ተመሰከረልሽ። ጎበዝ ነሽ። አሁን እየጎበዘሽ ነው። በፊት እያለቃቀሰች አስቸግራን ነበር። አሁን ግን ከቶፊቅ ጋር ከተለያዩ በኋላ ሁሉም ደስተኛ ናት። በነገራችን ላይ አንዳንድ ወንዶች እኮ ማለት ነው የደስታ ምንጭ ይሆናሉ ብለን ስናገባቸው የሀዘናችን ምንጭ የሚሆኑ ወንዶች አሉ። እና ሶፊያ ከቶፊቅ ጋር ከተለያየች በኋላ በጣም ደስተኛ ናት። በራሷ አለም ዘና እያለች ነው። በራሷ ኮንፊደንስ ሰው ላይ ያልተጫነች ምናል በቃ ደስተኛ ናት። የምር እና የኔ ውድ እንኳንም ደስ አለሽ። ሙያሽም ተመስክሮልሻል። እንግዲህ እናብረሽ እንደርታ ሁሉንም ነዳኒ ጣርታ እንግዲህ ፍጡር አብለታቸዋለች ማለት ነው። በጣም ደስ ይላል። እንግዲህ ሄሉ ደግሞ በዛ መታለች። ለናቲ መልስ ሰጥተዋለች። እንግዲህ በችኮላ የጀመርኩት ግንኙነት ናቲ በጣም የምወደውና የማፈቅረውን ጓደኛዬን አሳጥቶኛል እያለችን ነው። የኔ ውድ ስታለቅስ እንዴት እንዳሳዘነች። እንግዲህ ባለፈው በሰራሁት ቪዲዮ ብዙዎቻችሁ እየሰደባችሁ ነበረ ስለ ሄሉና ስለ ናቲ። ውሸት አታውሪ፣ መስቀል አስረሽ አትዋሽ፣ ለምንድነው የምትዋሽው እያላችሁ ነበር። በመስቀል መታችኋል ደግሞ ብላችሁ ጀመራችሁኝ። በዚህ እኔ ምንም አላወራውም። ናቲ በጣም አሳዘነኝ ነው አልኳችሁ። እስር ቤት ነበር አይደል? ሁልሽም ታውቃላችሁ ነው አይደለም ለማለት ነው። ከዛ ሲወጣ እንግዲህ ሄሉን ከእንዳልክ ጋያት በቃ ይሄን ነው ያወራሁት፣ ሌላ ምንም ያወራሁት ነገር የለም። ስለዚህ አሁንም ከማውራት ወደ ኋላ አልልም። ሄሉ እንግዲህ በጣም አዝና መታለች። ያው በራሷ ጥፋት ነው ያጣችው። ምክንያቱም ናቲ እዛ ታስሮ ነበረ እንግዲህ ብዙ ጊዜ ቆይቷል። እየደወለላትም ነበረ። ከዛ በኋላ የሰው ወሬ ሰምታ እንግዲህ ከእንዳልክ ጋር የጀመረችው ግንኙነት ናቲን አሳጥቷታል። ከእንዳልክ ጋር ሲያት ናቲ ደግሞ ለእሱ ያለውን ፍቅር ቀነሰ፣ መደወል አቆመ። ተግባባና እኔ ይሄን ያወራሁት አሁንም ቢሆን ማውራው ይሄን ነው። እንዴት ናችሁ? ደህና ናችሁ? የኔ ማሮች የኔ ውዶች ሰላማችሁ በያላችሁበት ይብዛልኝ። ዛሬ አዲስ ቪዲዮ ከቻሳብ ያለው ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው የኔ ውዶች። እንግዲህ በመጀመሪያ ከማን ልጀምርላችሁ? ከነ ብሩክና ሀይሚን እንግዲህ ብዙዎቻችን ተጣልተዋል። አይገናኙም፣ ሊለያዩ ነው። ሰው ገብቶባቸው ነው። ብሩክ የሰው ጋር የተጀናጀን ብዙ መላምንት እየሰጠን ነበር። ግምቶቻችንም እያስቀመጥን ነው። እኔም ጧት እንግዲህ ከእናቷ ጋር ትሄዳለች ብዬ ቪዲዮ ሰርች። ኦ ማይ ጋድ ምንም ማለት አልፈልግም። ኮመንት ጽፋችሁ አልጻፋችሁም አላየውም። ጭራሽ አጥባችሁ እንደምታሰጡኝ ያውቃለሁ። እና እኔ ደግሞ እናቷ ስለመጣች ምናልባት ከይልህ ብዬ ነው ቪዲዮ የሰራው። ሶሪ። ለማንኛውም እና ሀይሚና ቡራ እንግዲህ ታርቀው በጣም ደስተኛ ሆነው መጥተዋል። በጣም ደስ ብሎኛል የኔ ማሮች። እንደዚህ ፈገግታችሁ ተመልሰው ደስተኛ ሆናችሁ ሲያዩዋችሁ ብዙ የሚጠሏችሁና ለእናንተ ውድቀት እናንተ እንድትለያዩ የሚፈልጉ ብዙ ሰዎች ስላሉ ለእነሱ እንግዲህ የእግር እሳት ይሆንባቸዋል ብዬ አስባለሁ። መቼም ሀይሚና ብሩኬን የሚጠላ ሰው ብዬ አላስብም። ምክንያቱም በጣም የሚያሳሱ ደስ የሚሉ ያለ እድሜያቸው የሚሰሩት ነገር በጣም ደስ የሚል በቃ ምን ልበላችሁ፣ በቃ በራሳቸው ዓለም የሚኖሩ በራሳቸው አይዲያ በቃ ለገንዘብ ብለው የማይስገበገቡ በቃ መስራት ያለባቸውን ሰርተው ማግኘት ያለባቸውን የሚያገኙ ምርጥ ልጆች ናቸው። ስለዚህ በእነሱ የሚናደር ሰው እነሱን የሚጠላ ሰው በእውነት ጤና የለውም። 2-7 ያስፈልገዋል ብዬ ነው የማስበው። የምሬን ነው። ምንም የሚጠላ ነገር የላቸውም። በቃ የሚሰሩት ነገር ሁሉ በጣም ደስ የሚል ነገር ነው። ስለዚህ እነሱን ማይወድ የሚጠላ ካለ እንግዲህ 2-7 ወስዳችሁ ወይም አማኑኤል ወስዳችሁ አስገቡት። የራሱ በሽተኛ የቅናት መንፈስ ያለበት ሰው ነው ብዬ ነው ማስበው። በሌላ በኩል ደግሞ ወደነ ሩታ ሲሄድላችሁ ስለሆነ ሰው ላውራላችሁ እስኪ ጋይስ። የሆነ ጊዜ ስታሽቃብጥ የነበረች ትልቅ ሴትዮ ታውቃላችሁ። ያኔ ስለነሱ ስናወራ ሁሉ እኛን እንዴት አጥባ እንዳሰጣችን ታውቃላችሁ አይደለ? እኔን በተለይ እንዴት ፎቶዬን ወስዳ ቲክቶክ ላይ ለጥፋ ማለት ነው። እኔን በጣም ነው የሰደበችኝ። ጭራሽ አንቺ ምንድነው
ምንድን ነበር ያለችኝ እናንተ? አጥንት ነው ምንድነው? በቃ ምንም ያላለች ነገር የለም። አንቺ ሰው ሆነሽ እኔ ልትናገሪ ስጋ ቀው ነው እንጂ አለች። እሷ ደግሞ ሸገላ ናትና እና በቃ የሆነ ቪዲዮ ላይ እንደዚህ ደረቴ ላይ አጥንት ግጥ ያለበት ፎቶ ወስዳ ለጥፋ ማለት ነው። ማት ወረደችብኝ። ያኔ ስለነሩ ታወራሽ ብላ ነው ፍቅርን እንደዚህ ያለሽ። አሁን ደግሞ ፍቅርን እየደገፍኩ ነው ብላ እነሩታና አብረሽን በጣም እየሰደበችው። አራ ትልቅ ሰው ነው ትማማ። የምር በጣም ይዘጋ ቃል ነው የምትናገሪው። ትልቅ ሰው ስለሆንሽ እንደዚህ ማሽቃበጥ አይጠበቅብሽም። ሲጀምር መጀመሪያ ፍቅርን እንዴት እንደሰደብሻት እናውቃለን። መጀመሪያ ስትመጣ አንቺ ደግሞ ምን አመጣሽ እያልሽ ደግሞ እንዴት እንደሰደብሻት አናውቅ መሰለሽ እንዴ? ጥርቅ አድርገኩን የሰደበቻትን ለማሸማቀቅ ማለት ነው። በዛ ገብቶ ብዙ ሰዎችም ያሽቃብጡ ነበረ። ስለዚህ ፍቅርን እንደዛ ሰድበሻት ማለት ነው። ያኔ ወዱ ስትመጣ ማበረታት ያለብሽ አሁን ሳይሆን ያኔ ነበረ። ያኔ ብቻዋን ስትመጣ ማንም የደግፋት ሰው ሳይኖር ያኔ ነበር መደገፍና ማበረታታት የነበረብሽ። አሁን አይደለም። አሁን ከፍ ስትል ስትስቅ ስትዝናና ሁሉም ሰው ሲወዳት አይደለም። ያኔ ነበረ መደገፍ የነበረብሽ። ገባሽ? ሴት ነሽ። ልክ እንደ እናት መምከር ያለብሽ ከጎኗ መሆን ያለብሽ ያኔ ነው። አንቺ ግን እዚህ ተከታይ ላላቸው ብዙ ወዳጅ ላላቸው ነው እያሽቃብጥ ቲሸርት እየሰራሽ ስትዘየ ነበረ። ስለዚህ አያምርቦትም እማማ። በአንዴ ሁለት ምላስ በጣም ይደብራል። አንዴ መጀመሪያ ለነሱ ቲሸርት እየሰራሽ ታሽቃብጭ ነበር። አሁን ደግሞ ልጋጋም ቅብጠር ሲያም እያልሽ እየተሳደብሽ የሚያስጠላ ቃላት መናገር ጥሩ አይደለም። ምክንያቱም ያኔ ስታሽቃብጭ ነበራ እናቀሻለን። አሁን ደግሞ የሆነ ነገር ሲቀርብሽ በቃ አንቺ ያኔ የምታሽቃብጩ የሚመስለኝ ደግሞ ይሄንን ይዘሽ ሄደሽ ደግሞ ቲክቶክ ላይ ለጥፈሽ ተሳደቢ። ምንም አታመጭም። እኔ ማንም ሰው የሆነ ነገር የሚደብር ነገር ከተናገረ እኔ ትልቅ መሆን ትንሽ አላልፍም፣ ጥብ ነው የማረገው። ምክንያቱም እኔ ማሽቃበጥ አይመቸኝም። ትክክለኛውን ነገር ነው የምናገረው። ገባችሁ አይደለ? እና እሷ ያኔ እንደዛ ስትል ነበረ። እሷ የጠበቀችው ኢትዮጵያ ስትሄድ አግኝተዋት ምናምን ኢትዮ ከፍተውላት ምናምን ለሰው እንዲያስተዋውቋት ነው፣ እነሱን ስትደግፍ ስለነበረ። ግን ያ ነገር አልሆነም። ፊታቸውን የሚያዞሩት። ገባችሁ? አታሽቃብጡ ለዩቲዩበሮች። ማንም ዩቲዩበር ብትወዷቸውም ማንም እናንተን ማግኘት አይፈልግም። ጥቃቅን ዩቲዩበሮችን አያገኝም። በቃ እንደነሱ ፌመስ የሆነ ታዋቂ የሆነ ሊያግዛቸው የሚችል ሰው ነው እንጂ እንደዚህ አይነት ጥቃቅን ሰው ማግኘት አይፈልጉም ሲጀመር። ስለዚህ እሷ አልሳካ ሲል አሁን ወደ መሳደብ መቀየር የለብሽም። ምክንያቱም ምትደግፊ ምትወጂ ከሆነ ከድሮ ጀምረሽ እንደውም አሁን ደህና ናቸው ተጋብተዋል ምናምን። በፊት ቤተሰቧን ረግጣ ስትመጣ ስትለምነው ተንበርክካ ስትጠይቀው ተቀብላት እያል ስታሽቃብጭ አልነበረ ፍቅርን እየተሳደብሽ? ስለዚህ ሁለት ምላስ አይሆኑ ማማ፣ አርፈው ይቀመጡ። እንደዚህ አይነት ስድብ ደግሞ በጣም ነው የሚዘገው። ከትልቅ ሰው ከእርሷ አንድ ብት አይጠበቅም። በቃ ሰው ቢበድል እንኳን ቢያጠፋ እንኳን አንቺ ትልቅ ሰው ስለሆንሽ መምከር ነው። እኔ እናብርሽን ማለት ነው የሚሰሩ ስራ ደስ አይለኝም። ግን እንደዚህ የሚያስጠላ ስድብ አልሰድባቸውም። እንደው ብናገር እንኳን የሆነ በሙድ በሚያዝናና መልኩ እንጂ እንደዚህ የሚዘጋ ስድብ ልጋጋም ለካጫም ረብስባ ስማአም ወልደ መንፈስ ቅዱስ። የተጣለውትን ሰው ራሱ እንደዚህ ብዬ አልሳደብም አይባልም። እርስዎ ትልቅ ሰው ስለሆኑ መምከር እንጂ እንደዚህ እነሱን እንደዚህ በዚህ ልክ የሚያዋርድ ቃል መናገር የለብሽም። ምክንያቱም ልጅሽ ልጅሽ ይሆናል። እኔ እና አብርሽን መደገፍ ፈልጌ ሳይሆን ግን ደግሞ ትልቅ ሰው ነሽ። ያኔ ፍቅርን ምን ስታያት እንዳልነበር ሁሉ አሁን እነሱ አላበረታታሽ ሲሉ እና አብርሽን በስድብ እንዴ አይነፋም። ማዘርዬ አይነፋም። እና ብዙ አወራው ስለዚህ እና ላወራ የመጣሁት እነሱም ከነ ሶፊያ ቤት ሄደው ነበር። በጣም ደስ የሚል ዝግጅት ነበረ። ሶፊያ የኔ ቆንጆ ኦ ማይ ጋድ ከሙያ ከመልክ ከምን አሟልቶ ይሰጣት ሴት እኮ ናትና ሶፊዬ የኔ ወድ ከዚህ በኋላም ሳቂ ፍንጥጥዝ በይ ደስተኛ ሁን። ወንድ እኮ ሸክም ነው። እንደው ቶፊክ ከሄደ በኋላ ልጅቷ በጣም ደስተኛ ነው የሆነችው እና ደስ ብሎኛል ልላችሁ ፈልጋለሁ። ሌላ ያላወራሁት ስለማን ነበረ? ስለሄዱ አውርቻለሁ ስለሄዱ ራሱ እና በጣም ነው የምወዳችሁ። ደቂቃው ሲረዝምባችሁ ደግሞ እንዳትሰለችኝ። በጣም ነው የምወዳችሁ እኔ ማራዎች። ብጠሉኝ ራሱ ነው በጣም ነው የምወዳችሁ ታውቃላችሁ። እኔ እኮ የሚሰድበኝ ሰው ሁሉ አልጠላም። ላይክ ልብ ቅርጽ አድርጊ ነው የምልክላት እና ማሮችዬ ባይ ባይ። በጣም ነው የምወዳችሁ እኔ ራሱ። ተግባባን አይደለ? ልማዘዝ ትንሽ መጨረሻ ላይ ደህና ሁኑ፣ ደህና ደሩ። መልካም ሌሊት ይሁንላችሁ።